ታሪክ የሚጀምረው በዚህ ሴት ነው። ክሪስቲን ትባላለች። እድሜዋ 19 ነው። ታሪኩ ሲጀምር አብዛኛው ጊዜዋ እንደምታጠፋው አደንዛዥ እጽ እየተጠቀመች እንዲሁም ከማይሆኑ ሰዎች ጋር መጥፎ ነገሮችን እያደረገች ነው። በዚህም የተነሳ ደግሞ ክላስ ትማር ነበር፣ ትምህርቷንም መማር አልቻለችም። ፈተና ሁሉ እያለ ትቀራለች። በዚህም ምክንያት ውጤቶቿ በጣም ተበላሽተዋል። ይህም ደግሞ ቤተሰቦቿን አላስደሰታቸውም። እንዴት ይህን ውጤት ታመጫለሽ ይሏታል። ክርስቲን የምትሰማ ሰው አይደለች። ጭራሽ ሁሉ ትምህርት አልማርም ብላ ተቆማለች። ከቤተሰቦቿም አቅም በላይ ትሆንና ቤተሰቦቿን ጥላ ሁሉ ትወጣለች። ልብ በሉ እቺ ልጅ ቤተሰቦቿ ራሱ አልቻሏትም። የሄደችውም ደግሞ ከነበረችበት ሌላ ከተማ ነበረ። እዛም ደግሞ የሆነ ሰው ትታወቃለች፣ ግሬግ የሚባል ሰው። እሱም እንደሷ ገና ልጅ ነው። ትምህርቱን ግን በስትክክል እየተማረ ያለ ልጅ ነው። አብረው ማውራት ሲጀምሩ፣ ብዙ ጊዜ መገናኘት ሲጀምሩ በመሀላቸው ያው የሆነ ነገር መፈጠር ይጀምራል፣ የፍቅር ግንኙነት ነገር። እናም በአጭር ጊዜ ውስጥ የፍቅር ግንኙነታቸው ያድግና እሷ አሁን ያለችው የግሬግ ከተማ ነው አይደለ? ግሬግ ደግሞ ያው የራሱ ቤት አለው። እሱ ቤት ሄዳ አንድ ለመኖር ትጀምራለች። ብዙም አልቆየም። አንድ ላይ ትንሽ መኖር ከጀመሩ በኋላ ግሬግ ክሪስቲን አደንዛዥ እጽ እንደምትጠቀም አወቀባት። በዚህ ሰዓት ግሬግ ምን ማድረግ ይችላል? ከክሪስቲን ጋር መለያየት። እሱ ግን ይህን አላደረገም። እሷን እለውጣታለሁ ብሎ አሰበ። ምክንያቱም ያፈቅራታል። ልብ በሉ፣ ሰውን መለወጥ በጣም ከባድ ነው። ሁሌም ይዤላችሁ የመጣው ታሪኮች ሳይደርስባችሁ በህይወታችሁ እንድትማሩ ስለምፈልገው። ይሄ ፊልም አይደለም፣ ይሄ እውነተኛ ታሪክ ነው። ስለዚህ ሰዎች የሚያደርጉትን አይታችሁ መማር ትችላላችሁ። ልብ በሉ፣ ድጋሚ ደግምላችኋለሁ፣ ሰውን መለወጥ ቀላል አይደለም። እሱ ግን ተነሳ፣ እለውጣታለሁ ብሎ እያንዳንዷን እንቅስቃሴዋን እየተከታተለ ይህ አይጠቅምሽም እያለ እንደ ህፃን ልጅ የሶስት ሰዓቷ ሲደርስ የሆነ ነገር እያደረገ በሌላ መንገድ እየሸወዳት እንደምንም እንዲሻላት አደረገ። ጭራሽ ሁሉ ያቆመችውን ትምህርት ድጋሚ አፕላይ አድርጋ እንድትማር ሁሉ ማድረግ ጀመረ። ከወራቶች በኋላ ክሪስቲን በጣም የተሻለ ሰው ሆነች። በግሬግ ምክንያት አብረውም አመታቶችን ማሳለፍ ጀመሩ። ጊዜውም አሁን 1999 ነው እንደ ፈረንጆች አቆጣጠር። ጭራሽ ሁሉ በህክምና ትምህርቷን ሁሉ ትጨርሳለች። ስራም ወዲያው ታገኛለች። ሜዲካል ኤግዛሚነር ሆና። ሜዲካል ኤግዛሚነር ማለት ብዙ ጊዜ ስራቸው የሞት ምክንያት መፈለግ ነው። የሆነ ሰው ሲሞት በምንድን ነው የሞተው ምናምን የሚለውን በህክምና ማጣራት ነው አብዛኛው ጊዜ ስራቸው። ልክ እንደ አውቶፕሲ አይነት ምናምን ነገር ማንሳት ማለት ነው ሰው ሲሞት። እናም ለፖሊሶች ምናምን መረጃ የሚሰጡት እነሱ ናቸው፣ የወንጀል ምርመራ ላይ ማለት ነው። ይህን እድል እንግዲህ ወደ ህይወቷ እንዲመጣ ያደረገው ግሬግ ነው። ከሱስ አስወጥቶ እንድትማር አድርጎ ይህን ቆንጆ ስራ እንድታገኝ ምክንያት የሆነው ማለት ነው። እናም በዛኑ አመት ግሬግ እና ክሪስቲን ይጋባሉ። እናም ነገሮች ቆንጆ ሆኑ። ግን ሁሉ ነገር ድምጥማጡ መውጣት ይጀምራል። ከተጋቡ ከትንሽ ወር በኋላ ክሪስቲን ትዳሩ እያስጠላት መጣ። እንደ ጤነኛ ሰው ደግሞ እዚህ ጋር ምንድን ነው የምታደርጉት? ያለውን ነገር ተነጋግራችሁ ትፈታላችሁ፣ ወይም ደግሞ ማይፈታ ነገር ከሆነ ትፋታላችሁ። ግን እሷ ያደረገችው ያንን አይደለም። ከስራ ባልደረቦቿ ጋር መማገድ ጀመረች። ግሬግ ላይ ደግሞ ከአንድ ምናምን ሰው ጋር ከሁለት ከሶስት ከአራት ሰው ጋር ነው ዝም ብላ ሄዳ ምተኛ። በዚህም አላቆመም፣ እየባሰ ነው ሄደው። 2000 ዓመተ ምህረት ላይ እንደ ፈረንጆች አቆጣጠር አዲስ ሰራተኛ ዋና አለቃ ሆኖ ይቀጠራል። ስሙ ማይክል ይባላል። ታዲያ አንድ ላይ እየሰሩ ባለበት ሰዓት ሁለቱም ይተያያሉ፣ ይፈላለጋሉ። ከዛም ሁለቱም ግንኙነት ይጀምራሉ። ይሄኛው ግን ከሌሎቹ ለየት የሚያደርገው ማይክል ባለትዳር ነው፣ እሷም ባለትዳር ነች። ሁለቱም ነው የሚማግጡት ማለት ነው። ታዲያም ይሄ ነገር ግን እየባሰ ነው ሄደው። እሷ ስራዋ ሜዲካል ኤግዛሚነር ነች ብያቸዋለሁ። ስለዚህ ምርመራዋ ላይ ፖሊሶች ሰዎች ሲሞቱ የሞቱበት ቦታ ላይ አደንዛዥ እጽ ከሆነ የተለያዩ ነገሮች ከሆኑ ፖሊሶች እየመጡ ለእሷ ይሰጧታል እንድታጣራ። አብዛኛው ጊዜ ደግሞ የሚመጡት ኤቪደንሶች ወይም ማስረጃዎች ስትመረምራቸው አደንዛዥ እጽ ነው የሚሆኑት። ሰዎች ኦቨርዶዝ አድርገው ተጠቅመው ምናምን። ያው እንዳልኳቸው እሷ የሞቱ ሰዎችን ምክንያታቸው ማጣራት ስለሆነ ይህን አደንዛዥ እጽ እየመጣላ ስታጣራ ቼክ አድርጊ ሲሏት እሷ ከማጣራት አልፋ ይህንን ማስረጃ መጠቀምም ትጀምራለች። አንዴም አይደለም በተከታታይ ወደዚህ አደንዛዥ ሱስ ትመለሳለች። ጊዜያቶች ካለፉ በኋላ ሙሉ ለሙሉ ትዘፈቅበታለች በዚህ ሱስ። ይህን ነገሯ ደግሞ በአካባቢ ያሉ ሰዎች አወቁባት። በተለይ አብሯት የሚሰራው አለቃዋ ማይክል ግን ምን አደረገ? ይህን ሲያውቅ አባራት? በጭራሽ። ከእሷ ጋር በድብቅ የሚያደርገው ነገር ስላለ በጭራሽ ሊያባራት አልፈለገም። አሁን ክሪስቲን ምን አይነት ህይወት ነው እየኖረች ያለችው? ስራ ቦታ አደንዛዥ ትጠቀማለች፣ ከአለቃዋ ጋር ትተኛለች። ወደ ቤት መታ ደግሞ ባለቤቷ ጋር ምንም እንዳልተፈጠረ ኖርማል ህይወት ለማሳለፍ ትሞክራለች። ስለዚህ እሷ አሁን ሁለት ሰው ሆናለች ማለት ነው። ቤት ውስጥ ጨዋ፣ ስራ ቦታ ቀውጤ። ግን ችግሩ ብዙ አልቆየችም። በእንደዚህ አይነት ሁኔታ ሰለቻት።
ማስመሰል። እሷ ትክክለኛ ማንነቷ ስራ ቦታ የምታሳየው ማንነቷ ነው። ታዲያ ምን ብላ አሰበች? ግሬግ እንድንለያይ እፈልጋለሁ አለችው ባሏን። ምስኪኑ ግሬግ ይህን ሲሰማ በጣም ተረበሸ። ያፈቅራታል፣ ሊያጣት አልፈለገም። አስቡት፣ እሷን ለመጠገን ብዙ አመታቶችን አሳልፏል። እሷ የተሻለ ሰው እንድትሆን ብዙ መስዋዕትነት ከፍሏል። እሷ ምን አለች መጨረሻ? እንለያይ። እሱ ግን ለመለያየት ብዙ ምክንያቶች፣ በቂ ምክንያቶች ነበሩት። ሱሰኛ ነች፣ አለቀ በቃ እንለያያለን። ይህ በቂ ምክንያት ግን አልተዋት፣ አብሯት ነው የሆነው። እና ምን እንደሆነ ምክንያቷ ለማወቅ ማጣራት ጀመረ፣ መከታተል እሷን ጀመረ። ከዛም ወዲያው አደንዛዥ እጽ መጠቀም እንደጀመረች አወቀ። በዚህም አላቆመም። ጭምድድድ ተደርጎ የተቀመጠ ወረቀት አየ ጋርቤጅ ውስጥ። ያንን ደግሞ ከፍቶ ሲያየው ይህን የተጨማደደ ወረቀት ከአለቃዋ የተጻፈ ደብዳቤ ነው። ምን ይላል? እወድሻለሁ። እናም እዚህ ጋር ገባው ከአለቃው ጋር ቺት እያደረገችበት እንደሆነ። በዚህ ሰዓት ምር የምታደርጉት እናንተ ታብዳላችሁ። ለአንድ ሰው የሁሉ ነገር አድርጋችሁ ያ ሰው እንዲህ ሲከፍላችሁ ጭንቅላታችሁ በጣም ነው የሚረበሽ። ሲጥሩ ልታደርጓት ትችላላችሁ። እሱ ግን እንደዛ አላሰበም። ለእሷ ነው አሁን የሚያስበው። ምክንያቱም ይሄ አደንዛዥ እጽ ጉዳት እንጂ ጥቅም የለውም። እንደሚያጠፋት ገባት። ደግሞ እናንተ ብትሆኑ ግን እንዴት ታስባላችሁ? እንዲህ ላረገባችሁ ሰው ምንም ጥያቄ የሌለው ነገር አደንዛዥ እጽ ድራሻችሁን ነው የሚያጠፋችሁ። ድራሻችሁን አንድ ቆንጆ መጥፊያችሁ ነው። በቁማችሁ የምትቀበሩበት ነገር ነው አደንዛዥ እጽ ማለት። ግን ይሄ እንዲህ ላረገባችሁ ሰው አይ ይህን ነገር እንዲያቆም መርዳት አለብኝ ብላችሁ ታስባላችሁ? ይሙት ነው የምትሉት። እርግጠኛ አብዛኞቻችሁ ለምን ይዞት አይጠፋም ነው የምትሉት። እሱ ግን እንደዛ አላሰበም። ይሄ ነገር እየጎዳት ነው፣ ከዚህ ነገር እሷን ድጋሚ ያወጣታለሁ ብሎ አሰበ። ጭራሽ ሁሉ ምን አለ? ስራዋ ለዚህ ነገር በጣም ተጽዕኖ ፈጥሮባታል። ምክንያቱም እንደሌላው ጊዜ ይህን አደንዛዥ እየከፈለችበት አይደለም የሚመጣው፣ መርምሪ እየተባለች ነው የሚሰጣት በነፃ ማለት። ስለዚህ ዋናው ችግሩም የስራው ነው ብሎ ወደ ክሪስቲን ሄዶ ስራሽን ታቆሚያለሽ፣ አለበለዚያ ግን አንቺና አለቃች የጀመራችሁትን ነገር ሪፖርት አደርጋለሁ፣ ሁለታችሁንም አስባራችኋለሁ። በቃ ያለው አማራጭ ይሄ ነው። ይህ ነገር ክሪስቲን ሲሰማ ደነገጠች። ምክንያቱም አንድ ስራ ቦታ እንደዚህ ግንኙነት በፍጹም አይቻልም፣ ያስባራችኋል፣ እሷንም አለቃዋን። በዛ ላይ ደግሞ ከሱ በላይ ያሳሰባት ከስራ መባረሯ፣ ይሄ ነገር ያሳሰባት አደንዛዥ እጹን በነፃ እያገኘች ስለሆነ ከዚህ ስራ ብትባረር ይህን አደንዛዥ እጽ የምታገኝበት መንገድ በጣም ከባድ ነው የሚሆነው። እየከፈለች ነው፣ በዛ ላይ ህገወጥ ነው የሚሆነው። አሁን ግን በህጋዊ መልኩ እየተሰጣት ነው። ያው እንድትጠቀመው ባይሆንም እንድትመረምረው ቢሆንም ነገሩ ተመችቷታል። ሱስ ያለበት ሰው ደግሞ ከሱሱ በላይ ማንንም አያስቀድምም። ታዲያም ይሄ ነገር እንዳይፈጠር ግሬግ ሪፖርት እንዳያደርግባት ማሰብ ጀመረች። የሆነ ሀሳብም ብልጭ አለላት። ግሬግን ወይም ደግሞ ባሏን ለመግደል እንዴት አድርጌ ልግደለው ብላ ስታስብም ብዙ የድብርት መድኃኒቶችን እንደዋጠ አድርጋ ወይም ኦቨርዶዝ ወስዶ እንደ ሞት አድርጋ እሱን ለመግደል አሰበች። መድኃኒቶቹን ለማግኘት ለሷ በጣም ቀላል ስለሆነ፣ ምክንያቱም እንዳልኳችሁ ያው የምትሰራው ሬሳ ምርመራ ክፍል ስለሆነ ይመጡላታል ሰዎች የሞቱበት መድኃኒት። ከዛ ሁሉ መድኃኒት ውስጥ መርጣ እሱን ሊገለው የሚችለው መድኃኒት አዘጋጀች። የሆነ ቀን ምሽትም ታዲያ መጠጥ ውስጥ ይሄን መድኃኒት ጨመረችበት። ኖርማል መስሎትም ግሬግ ይሄን መጠጥ ብድግ አድርጎ ሲጠጣ ኦቨርዶዝ ሆኖ ራሱን ይስታል። ግን አልሞተም። ክሪስቲን መታም አለመሞቱን ስታቅ ምን አደረገች? በመርፌ አርጋ ሌላ መድኃኒት ሰጠችው ኦቨርዶዝ እንዲሆንበት ወይም ሙሉ ለሙሉ እንዲገለው። ተሳካላት ደግሞ ሰርቶም ግሬግ ሞተ። ለፕላኗም ያዘጋጀችው እሱ በድብርት መድኃኒት ቅሞ እንደሞተ ለማስመሰል አልጋ ላይ ወሰደችው። የተጋቡበትን ፎቶዎች ደረደረች። እንዲሁም ደግሞ ያ የተጨማደደ ወረቀት ማይክል እወድሻለሁ ብሎ ወይም አለቃዋ እወድሻለሁ ብሎ የነበረውን ወረቀት ሁሉ አምታ አልጋው ላይ አስቀመጠች። ሀሳብ አሁን ምንድን ነው? ባለቤቷ እንደማገጠችበት አውቆ በንዴት ኦቨርዶዝ የሆነ መድኃኒት ቅሞ ራሱን ጸጥ እንዳደረገ ለማስመሰል ነው ሀሳቧ። እና እዚህ ጋር ያስቀመጠችው በቃ የፎቶ ሲጋቡበት የነበረው ፎቶ ምናምን በቃ ተናዳችሁ እንዴት ነው ስሜት የሆናችሁ ፎቶን አይታችሁ አዝናችሁ፣ ከዛ ያንን ደብዳቤ ደግሞ አይታችሁ በቃ አለቃ የጻፈላት ደብዳቤ ናችሁ በቃ ራሳችሁን ምናምን መድኃኒት ቅማችሁ ጸጥ፣ እንደዛ ነው ፕላኗ ማለት ነው። እንደጨረሰችም ይሄንን ወዲያው ፖሊስ ጋር ደወለች። ደውላም ያለችው ባሌ እየተነፈሰ አይደለም ያለችው፣ ያ ማስመሰሉ ማለት ነው። ወዲያው ደግሞ አምቡላንስ መጥቶ ምርመራ ገና ሳይጀምሩ ምን ማለች? እኔ ቤት ውስጥ እንዲህ ዞር ዞር እያደረኩ እሱ ብዙ መድኃኒት ኦቨርዶስ ሳይወስድ አይቀርም አለቻቸው። በዚህም ደግሞ የእሱ ሞት በቃ ራሱን ጸጥ አድርጎ ነው ተብሎ ቀጠለ። ማንም እሷን የጠረጠራት የለም። እሷም ኖርማል ህይወቷን መኖር ጀመረች። ግን የግሬግ ቤተሰቦች የእሷ መሞት ትክክል አይደለም አሉ። ምክንያቱም እኛ ልጃችን እናውቀዋለን። መቼም ቢሆን ልጃችን ኦቨርዶዝ መቼም አይሆንም በመድኃኒት። ምክንያቱም መድኃኒት በጣም ነው የሚፈራው። አሞት ራሱ ለመዋጥ
በግድ ነው። እንኳን ብዙ እንደዚህ ሊቅም ቀርቶ መቼም አያደርገውም ልጃችን አሉ። በዛ ላይ ደግሞ እንዴት ነው ከሆነ ሰው ጋር ስትኖሩ ያስታውቃል። ራሱን ጸጥ የሚያደርግ ሰውና ማያደርግ ሰው በቃ የሚሸነፍ ሰው አይደለም ግሬድ በቀላሉ አሉ። ታዲያም ይሄ ነገር ድጋሚ የእሱ ሬሳ ላይ ምርመራ እንዲደረግ እድል ፈጠረ። ችግሩ ግን እንደተባለው የወሰዳቸው መድኃኒቶች ሚስቱ እንዳለችው የድብርት መድኃኒቶች ናቸው። ይሄ ነገር ግን የእሱን ቤተሰቦች አሁንም አላሳመንም። ድጋሚ ሌላ ቦታ ሬሳ ይመረመራሉ። ሲመረመርም በጭራሽ ኖርማል ሰዎች ሊሰጣቸው ማይችላቸውን እና ኖርማል ሰዎች በቀላሉ ሊያገኟቸው ማይችሏቸው መድኃኒቶች እሱ ሰውነት ውስጥ ተገኘ። በቃ ያንን መድኃኒት ልታገኙ የምችሉት የሕክምና ሰራተኛ ከሆናችሁ ብቻና ብቻ ነው እንጂ ኖርማል ሰው እኚህ መድኃኒቶች እሱ ሰውነት ውስጥ የተገኘው መድኃኒቶች አክሰስ ማድረግ አይችልም። በአካባቢው ደግሞ ያለ ሕክምና ላይ የሚሰራ ሰው ማን ነው? ሚስቱ ነች ክሪስቲን። ፖሊስም ታዲያ ሚስቱ ላይ ፎከስ አድርጎ ሚስትየዋን ማጣራት ጀመሩ። ወዲያውም በቀላሉ ያገኙት ነገር ምንድን ነው? ከአለቃዋ ጋር ግንኙነት እንዳላት ነው። እሱም ፖሊሶች ሪፖርት አደረጉ ለድርጅቱ። ድርጅቱም ሁለቱንም አባረራቸው፣ አለቃዋንም እሷንም። በዚህ ግን አላቆመም። ፖሊሶች መጥተው ክሪስቲን ቀጨም አደረጓት። ትክክለኛ ፎቶን ይህን ይመስላል። ፍርድ ቤትም ቀረበች። ጥፋተኛ እንደሆነች ከተረጋገጠ በኋላ እድሜ ልክ ተፈረደው። እናም ከዚህ እውነተኛ ታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ። ያው ስለምወዳችሁ ስለማከብራችሁ ነው እንደዚህ አይነት ነገሮች እንዲገባችሁ መጨቀጨቃችሁ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።